እኛ ቤተሰቦቻችን ናቸው። አንጎዳም፣ አንጠላም። የትግራይም ይመከርልን። ፋኖ ብሎ ራሱን አሳመረ እንጂ ተንደርደር ይባላል በአማራ ሀገር። የአሜሪካኑ መንግስት ትራምፕ ከሱ ጋር ሲወያዩ እንደነበረ እናያለን። አይደለም ውይይታቸው የእሳቸው ውይይት እሳት እንጂ ውሃን አይልክም። ኤርትራ ዛሬ ይህን ህዝብ ይዛ መንግስት ሆና ብትቀመጥ ያሉ ቤተሰቦቼ ናቸው ያሳዝኑኛል። ለምን ይጎዳል? ናይል የኛ ነው ማለት እንጂ በናይል ላይ የናይል ልጅ ብሎ ራሳቸውን ጠሩ አይደለም። ሌላ ነገር አውቀው አይጠሩም እኮ። አባይ ጥቁር ነበረ ከሰሌ መሰለ እየቀላ መጣ ደም እየመሰለ ትላለች። ከእናት መቀነል ላይ ተፈቶ የተገነባውን ውሃ መቼሙን መቼ ኢትዮጵያ ግብፅን ውሃ አትከለክልም። አባይ ሞልቶ ጣና ሞልቶ ጥቅጥጉን አሰሰው ምን ጥልቅ አረገው ገብቶም አይወጣ ሰው አለች ግብፅ ናት። ዘመኔ ካሴችን ድምፅ ከሰማ ይግባ። ዛሬ ኢትዮጵያንን ብሎ የሚይዘው ልጅ ትግራዮችም ካወቁ ኦሮሞ አማራ በቀረርቶ ነው እዛ ላይ እንትን የሚል ግን አባ ጥንት አባ አያቶቻችን አስቀምጧል። ጉደኛ አላወቅንም። ቦደጅርቱ ወደጅሩ ጋንጎንገሉን እንጅሩ ጥሺ ጋፈ መቀለ ሽዲኒ ወልቀለ ቦል እንጅሩ በኩማ ቦኝ እንጅሩ ጨልማ በጣም አሰራራቸው ሁሉ ማለት ነው። ሁሌ የጦር ነገርትን መጎሰም ነው። በአገሩ ላይ እኔ አንድ የሚያስገርመኝ ቄስ ይታጠቃል እንዴት ታጥቆ እዛ የእምነት አባት እኮ ነው። አባ ገዳና ቄስ መሳሪያ አይታጠቅም። አባት ነው። አባት አይደል እንዴ? እኔ ለምሳሌ አባ ገዳ ነኝ። መሳሪያ ታጥቄ ብታዩኝ ምን እንደምትሉኝ? አይታጠቅም። ለማስታረቅ ስለሚሄድ የታጠቀውም የራሱ ነው። በመንግስትነትን እየመራ ያለም የራሱ ነው። መሀል ላይ እየሄደ ልጆቼ አይሆንም ብሎ ማስተካከል አለበት፣ ማስታረቅ አለበት። እና ስለዚህ ኤርትራ ነግራለሁ መንግስት ልትሆን ማንም ያላላት መለስ ዜናዊ ባስቀመጠ ብትባልም 8 አውራጃ ናት ብያለሁ ልጆቼ። ዛሬ ይህን ህዝብ ይዛ መንግስት ሆና ብትቀመጥ ያሉ ቤተሰቦቼ ናቸው ያሳዝኑኛል። ለምን ይጎዳሉ? ተጎጂ ናቸው ለማለት ነው የተናገርኩ እኮ። እኛ መጥቶ ለኛ ይጠቅማሉ አይደለም፣ ይጎዳሉ። ወደቡንም ለምሳሌ አንድ ባለጌ ውሻ አቅም የሌላት ወልዳ የተጎዳች የሆነ በሬ ሙቶ ከቤቷ ከአባቷ ቤት ይጎተታል ወርታች። ያም በሬ ሌላ ውሻ እንዳይበላ ብላ ስትጣላ ትውላለች። ማታ ግን ጅብ አንደ ስጮ ለቃ ትሄዳለች። ጅብ ተጠራርቶ ይበላል። የዛቸው ውሻ እንትን ነው ያዘች ማለት ነው። ስለዚህ ይመከሩ፣ እመክራለን። እኛ ቤተሰቦቻችን ናቸው። አንጎዳም፣ አንጠላም። የትግራይም ይመከርልን። ወደዚህም ሻገር ብትል የተወሰኑ የአማራ ፋኖች አሉ፣ ብዙዎች ገብተዋል። ዘመኔ ካሴችን ድምፅ ከሰማ ይግባ። አማራ የሚባል ዘር አይደለም ዘመዶቼ። አማራ ማለት የታወቀ ነገደ እስራኤል ነው እና አማራ ሳይንቶች በጣም የታወቁ ናቸው። ግን ከኦሮሞ ከትግሬ ሰብስቦ አንድ ራሱን አንድ ተራ ፋኖ አድርጎ መውጣት ፋኖ ብሎ ራሱን አሳመረ እንጂ ተንደርደር ይባላል በአማራ ሀገር። ተንደርደር የሚባል ልክ መሳሪያ ታጥቆ ቤት እንደመጣ የማይታወቀው
ይገባና ግጥም አድርጎ አንድን ሰው ገሎ ይጠፋል። ያንን እኮ ነው ግንባሩን አስፋፍቶ ፋኖ ያሉ። እናስታርቃለን፣ መንግስታችን አይነካም፣ ጭንቅላቱ ሰፊ ነው፣ ልቡ ሰፊ ነው፣ ምሁር ነው። እናስታርቃለን፣ እርቅን ይቀበሉልን፣ ይምጡ። ቅድም ተናግራለሁ። ክሷን የተቀበለ ሰው የጭንቅላት ችግር አለበት። ለምንድን ነው ግብጽ የሚያንሳታል አባባል? የፍርዓውን ሀገር ናት። ፍርዓውን ማለት እኔ ፈጣሪ ነኝ ብሎ በርካታ ሀገሮችን ሲያስጨንቅ ነበር። በመጥፎ ፖለቲካ ለማስጨነቅ እንደገና በእጃቸው የሰው ልጅ አልሚቶ ይበላውን እነሱ ስሂር የሚባለውን ነው የሚሰሩ። ለዚህ አሁን ከኢትዮጵያ ጋልቦ ሄደ እስቲ ናይል የኛ ነው ማለት እንጂ በናይል ላይ የናይል ልጅ ብሎ ራሳቸውን ጠሩ አይደለም። ሌላ ነገር አውቀው አይጠሩም እኮ። ኢትዮጵያ ምን ትላለች? አባይ ነቃቅሎ ሲመጣ አባይ ጥቁር ነበረ ከሰሌ መሰለ እየቀላ መጣ ደም እየመሰለ ትላለች። አባይ ሞልቶ ጣና ሞልቶ ጥቅጥጉን አሰሰው ምን ጥልቅ አረገው ገብቶም አይወጣ ሰው አለች። ግብጽ ናት። ገብታ አትወጣም ብላሽ ተሸገረች። እሷም እርቋን ትፈጽም ከኢትዮጵያ ጋር ዘመድ ሲሆን እኛ ውሃ አለን፣ ሌላም ውሃ አለ፣ እንልክላታለን። ውሃ አትሸገርም። ውሃ እንዳትሸገር ነው። ግን የምትፈልገውን አፈር ወርቅ ከውስጡም ሄደውን አስቀርተናል። ሙያተኛ አለን። ኢትዮጵያ ራሷን የቻለች ናት። ከእናት መቀነል ላይ ተፈቶ የተገነባውን ውሃውን እንልክላቸዋለን አጣርተን ዛሬም ቢሆን ነገ። ግን አፈሩን ድንበር እየሰበረ አፈሩ ስላበላሸ አፈሩን ድንበሩን ልናስተካክልበት እሱ የቆፈረውን አስቀርተናል። ስለዚህ መቼሙን መቼ ኢትዮጵያ ግብጽን ውሃ አትከለክልም። ምናልባት ከውሃ ውስጥ የሚጠቀሙ ሌላ ነገር ካለ ኢትዮጵያ ላይ እነሱን ቁጣ የሚያስነሳ ካለ በእርቅምጡ እኛ ቦታ እንሰጣቸዋለን እኮ ይስሩ። እዚህ ኢትዮጵያ ሰፊ ወዳላት ሰፊ መሬት አላት። አዋቂ ምሁሮች አሉባት ኢትዮጵያ። በአሁኑ ወቅት ኢትዮጵያ እንኳንስ ለግብጽ ለዓለማችን የምትመች አገር ሆናለች። ስለዚህ የውሃን አታካሮ ከአሜሪካኑ መንግስት ትራምፕ ከሱ ጋር ሲወያዩ እንደነበረ እናያለን። አይደለም ውይይታቸው የእሳቸው ውይይት እሳት እንጂ ውሃን አይልክም። ስለዚህ እኛ እሳት እንልክም። የማንኛውም አገራችን ላይ ውሃ እንልካለን። በአራቱም መቅጣጫ ውሃ የሚወጣ የኢትዮጵያ ነው። ይዛመዱን፣ ይውደዱን፣ እናስታርቃለን፣ ይታረቁን። መቼሙን መቼ ውሃ አንከለክላቸው። አላኒ ፖለቲካ አልወድም። ፖለቲካ አልወድም። ፖለቲካ አልወድም ብለህ የምታመልጠው ጉዳይ አይደለም። ከተማ አልደረሰም በሬና አላንኳኳም ብለህ አጥረህ በርን ዘግተህ የምታመልጠው ጉዳይ አይደለም። ነገ ለማዕድ ትሪ ስር ስትቀመጥ እንጀራ ሆኖ ታገኘዋለህ። ምክንያቱም ጉርሻህ ላይ ያለው ዳቦ የስንዴ ፖለቲካ ነው። በቀን 3 ለማዕድ እየተቀመጥክ ፖለቲካ አልወድም ማዕድህ እኮ ራሱ ፖለቲካ ነው።